ሰባተኛው ጠቅላላ ምርጫ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ ወጣቶች የአካባቢውን ሰላም ከማስጠበቅ ጀምሮ ድምጽ በመስጠት ላይ የነቃ ተሳትፎ እንዲያደርጉ ጥሪ ቀረበ። ወጣቶች በምርጫ ሕግና ስርዓት አኳያ ብቁ እንዲሆኑ ለማስቻል የተለያዩ ተግባራት ሲከናወኑ መቆየታቸውን የወላይታ ዞን የወጣቶች ማህበርና ፌዴሬሽን አስታወቀ። ፍሬህይወት ተስፋዬ ተጨማሪ አላት። የኢትዮጵያ ምርጫ ቦርድ ባዘጋጀው የምርጫ ስርዓት ላይ በተለያዩ መንገዶች ወጣቶች ተሳታፊ በመሆን ዲሞክራሲያዊ መብታቸውን እንዲጠቀሙ እንደ ወላይታ ዞን ስልጠናዎችን በመስጠት እነሱን የማብቃት ስራ ተሰርቷል። በአስፈጻሚነት የተመዘገቡት ከሞላ ጎደል ከ90% በላይ የሆኑ ምርጫ አስፈጻሚዎች ውስጥ የወጣቶች ተሳትፎ የጎላ ሆኖ ታይቷል። ለዚህም እንደ ወጣቶች አደረጃጀትም ወጣቶችን በማስተባበር በተለያዩ ድረገጾች ላይ ፕላትፎርሞች ላይ ወጣቶች በምርጫ ቦርዱ በሚልከው መስመሮች ላይ የራሳቸውን ተሳትፎ እንዲያረጋግጡ ከምርጫ ቦርድ ጋር በመናበብ ወጣቶቹ ምቹ ሁኔታ ለመፍጠር በተለያዩ በእኛ ድረገጽ ይህንን የምርጫ ቦርዱን መልእክቶችን በማስተላለፍ በአስፈጻሚነት እንዲመዘግቡ አድርገናል። በዚህም የተሳካ ወጣቶች ተሳትፎ አይተናል። ሲቪል ማህበረሰብ ድርጅት ጋር በተለይ ከክልል ወጣቶች ፌዴሬሽን ጋር በመተባበር በጎ ፈቃደኛ ወጣቶችን በመለየት በሁሉም ቦታ ግንዛቤ ማስጨበጫ ስልጠና እየተሰጠ ነው። ዘንድሮ በተለይ እነዚህ ወጣቶች ሶስቱ ምርጫ ወቅት ላይ የራሳቸው ሚና ከፍተኛ ነው። በዋናነት የመጀመሪያው ኦሬዲ አልፏል። ቅድመ ምርጫ ምዝገባ ስራ ኦሬዲ አልፏል። ምርጫ ስላራይም ሰፊ ስራ ወጣቶች ነው ሰሩት። ከቅስቀሳው አንጻር የህብረተሰቡ ሞቢላይዝ ከማድረግ አንጻር በርካታ ስራዎች ሰው እንዲመርጥ የራሱን መብት እንዳስጠብቅ የራሱን ኃላፊነት እንዲወጣ የራሱን እድል የራሱን አሻራ እንዳሳርፍ ሰፊ ስራ በግንዛቤ ስራ ነው የተሰራው። የምርጫ ህግና የዜጎች ሰብአዊ መብት ጥሰት እንዳይከሰት ከተፎካካሪ ፓርቲዎች ጋር የውይይት መድረክ መዘጋጀቱ የተገለጸ ሲሆን በዚህ ወቅት ወጣቶች በየአካባቢያቸው ለሰላም ዘብ መቆም እንዳለባቸውም ተመላክቷል። የምርጫ የፖለቲካ ፓርቲዎች ስነ ምግባርና የምርጫ ህጎች ላይ እዛ ያለ የተደነገገ ነገር አለ። በምርጫ ወቅት አካባቢ ሳያውቁ አጥፍቶ በህግም ተቀጪ እንዳይሆኑ ወጣቶችን አዋጁን 1162 2011 ይወጣው ላይ ያለውን የምርጫ ስነ ምግባርና የፖለቲካ ፓርቲዎች ላይ ያለውን ህግ ድንጋጌዎች ላይ በተጠንቀቅ አውቆ ይሄ ወጣቶችን ብቻ ሳይሆን ሁሉም ህብረተሰብ በወል ተገናዝቦ ይሄንን የምርጫ ህግ ከጠበቀ ምርጫው ፍጹም ሰላማዊ ይሆናል። ነገር ግን ህግን በመጣስ ነው እንግዲህ ሰላም የሚደፈርሰውና ሰው ሰራሽ ችግሮች የሚፈጠሩት። እነዚህን በማድረግ ወጣቶች የራሳቸውን ሚና አሁን ባለው ሂደት ላይ በቅድመ ምርጫ ሂደት ላይ ካርድ አወሳሰድ ጀምሮ ባለው ላይ ወደ ለመናገር ሰላማዊ በሆነ ሂደት ላይ ሁሉም ወጣቶች በሚባል ደረጃ ላይ ካርድ ወስዶ ሌላው ህብረተሰብም እንዲወስድ ግንዛቤ በማስጨበጥ የራሳችን ኃላፊነት ተወጥተናል። እነዚህ ካርድ የወሰዱ ወጣቶችም ሆነ ሌሎች ህብረተሰቦችም ያ ምርጫ ወቅት በንቅስ ወጥቶ መሳተፍ አለባቸው። የራሱ ድምጽ መስጠት አለባቸው። የወሰዱትም በአግባቡ በሰዓቱ መጣል አለባቸው። ስለዚህ ይህንን ደግሞ የሚያስተባበሩ ወጣቶች ናቸው። እነዚህ ያው በጎ ፈቃደኛ ወጣቶች አሉ፣ ሲቪክ ማህበራት አሉ፣ ወጣቶች ፌዴሬሽኖች አሉ። እነዚህ በንቅናቄ ይህን ስራ ይሰራሉ። እሱም ብቻ አይደለም። አሁን በተለይ ከጸጥታ ስራ ጋር በርካታ ስራዎች እየተሰሩ ይገኛሉ። በተለይ ከነዚህ ከቀበሌ ጀምሮ ያሉ ሚሊሻ አባላት ጋር ሰፊ ስራዎች እየተሰሩ ይገኛሉ። ወጣቶች የሰላም አምባሳደር መሆን እንዳለባቸው ተገነዝበው እየሰሩ ናቸው። አሁንም ከጸጥታ ኃይል ጋር ሰፊ ስራ እየተሰራ ነው። በምርጫ ወቅትም በርካታ ስራዎች ይጠብቃሉ። ሌላው ከምርጫ በኋላ ያሉ ጊዜያት አሁን በተለይ ውጤት እስኪገለጽ ድረስ አንዳንዴ ያው ተወሰነ እንትኖች ይኖራሉ። ይሄን ደግሞ ህዝቡ በታማኝነት በትዕግስት ውጤቱ የራሱን ውጤት እንዲጠብቅ ወጣቱ የማስተባበር ስራ በለቤት ጎጥ ድረስ ሄዶ ማስተባበር ስራ ይሰራሉ እና ሰፊ ስራዎች አሁንም እየተሰሩ ይገኛሉ። ምርጫው ሰላማዊ ተአማኒና ዲሞክራሲያዊ እንዲሆን ወጣቶች የተሰጣቸውን ኃላፊነት በተገቢው በመወጣት እንዲያስተባብሩ ጥሪ ቀርቧል። ይህ የፖለቲካ ተሳትፏቸው የሚያረጋግጡት አንደኛው በዲሞክራሲ ስርዓት ላይ ምርጫ ነው። ስለዚህ ይሄንን ምርጫ ደግሞ የሰጠው ማንም እንደ እንትን የተሰጠ ሳይሆን
ህገ መንግስቱ የሰጠው መብት ነው። ስለዚህ ይህንን መብትን በመጠቀም ሀገር ለመምራት የሚያበቃውን መንግስት ይመርጣለሁ የሚለው ላይ ህገ መንግስቱ የሰጠውን መብት መጠቀም አለባቸው ከሚል አንግል ሁሉም ወጣት ግንዛቤ ያው ጨብጧል የሚል እምነት አለን። ምክንያቱም አሁን ባለን መረጃ ላይ ቅድም እንደገለጽኩት ከህግ በሚፈቅደው ከእድሜያቸው የደረሳቸው ወጣቶች መሃል ከ95% በላይ የሆነው ካርድ ወስዷል። ስለዚህ ካርድ የወሰደው ደግሞ በእለቱ አሁን እንግዲህ ባለው ላይ ግንቦት 24 ከጧቱ 12 ሰዓት እስከ ማታ 12 ሰዓት ድረስ ባለው ሂደቶች ላይ ወጥቶ የራሱን ድምጽ ካርድ በመመለስ የመምረጥ ሂደቱ ላይ ይሳተፋሉ ብለን እናምናለን። ራሱ ሰፊ ተፎካካሪ ፓርቲዎችም አሉ ዘንድሮ የሚወዳደሩ። እነዚህም ያው ሁሉም ከህግ በላይ አይደለም። ሁሉም የራሱን ህግ ጠብቆ መስራት አለበት። ይሄን ደግሞ ወጣቱ ግንዛቤ ላይ በደንብ መስራት አለበት። አመራሮች አባላትን በሙሉ መንቀሳቀስ አለባቸው። ግንዛቤ ስራ ላይ መስራት አለባቸው። ጸጥታ ስራ ላይ መስራት አለባቸው። ዘም መቆም ባለባቸው እስከ ታች እስከ ቀበሌ እስከ ጎጥ እስከ ህዝቡ ጋር በደንብ መስራት አለባቸው። አሁንም እየሰሩ ናቸው። እስከ መጨረሻም ያው ይህን ኃላፊነት መውጣት አለባቸው። በምርጫ ወቅት ካርድ የወሰደው ዜጋ በሙሉ ይበጀኛል ያለውን ፓርቲ ያለማንም አስገዳጅነት ህገ መንግስታዊ መብቱን ተጠቅመው መሳተፍ ይገባል ተብሏል።